ቤተሰቦች ዛሬ ማለት ነው ሚፍታ ከጉድ ለጥቂት ነው የተረፈው። የሆነ ጉድ ሊዋረድ ከነበረበት ማለት ነው ለጥቂት ነው የተረፈው። ጫት ቅመን ምናምን ነገር ብሩክን ፕራንክ እናደርጋለን ብለው እኮ ማለት ነው ጉድ ተሰርተው ነበር እነዚህ ሰዎች። እንዲሁም የሆነ ሰዓት ላይ ለጥቂት ምናምን ነገር እንትን አሉ እንጂ ዛሬ ተበልተው ነበር። ያው እንግዲህ ከረጅም ጊዜ በኋላ የፕራንኳ ንግስት ሀይሚ ከሚፍታ ጋር በመተባበር ወደ ፕራንኩ ተመለሰዋል። እንግዲህ ከዚህ በኋላ ጸደይ ፕራንኮችን እንጠብቃለን እና በዛሬው ፕራንክ ማለት ነው ብሩክን አስጨለሉት። ብሩክን ማለት አስጨለሉት፣ አይገልጸውም። ብሩክ እስከዛሬ ጫታ ሚስት እንዳለው አላወቀም ነበር። እስከዛሬ እሱ ጨዋ ሚስት እንዳለው ነው የሚያውቀው። ግን ሳያቅ ብሩክ ጫታ ሚስት ነው ይዞ የተቀመጠው። እንግዲህ ይህን ስናገር ሶሪ ይቅርታ። አረ ስቀልን ነው። ቆይ አረጋጉት። ሙሉን ቪዲዮ ላይ የሰው እኮ ይኖራል አንዳንዴ አይታወቅም። ብቻ ግን ያው ቪዲዮችንን ከመጀመራችን በፊት ግን እንደ ማስጠንቀቂያ መናገር ወይም ደግሞ ማስተላለፍ እንፈልገውን ነገር ያው ልንገራችሁ። ያው እነሱም አስተላልፈዋል፣ እነሱም ተናግረዋል። ጫት መናበረታተው ነገር አይደለም። ኢትዮጵያ ውስጥ በጣም ይቃማል ምናምን፣ ነገር ግን በቃ ጥሩ ነገር አይደለም። ያው የሚቅሙ ሰዎች ያውቃሉ። ሚፍታን ብሎታል ይሄን ነገር። የሚቅሙ ሰዎች እንደማይጠቅም ያውቃሉ። ግን አንዴ ከተገባበት በጣም ብዙ ችግር ስለሚፈጥር ጤና ላይ ብቻ ሳይሆን ከሰው ጋር ከማህበራዊ ነገር ጋር በጣም ችግር ስለሚፈጥር ትንሽም እንዲሁም እኔ አሁን እቺ የኔ ቻናል ራሱ ገና 2000 ምናምን ነገር ሰብስክራይበር ያላት እንትን ጥሩ መልእክት ማስተላለፍ ከቻለች ብዬ ነው ይሄን ነገር ምለው እና የምንቃወመው ነገር ነው፣ ማንደገፈው ነገር ነው። ለጤናችሁ ለቤት ምናምን ብዙ ነገር ውስጥ ስለሚገባ ማለት ነው። በተለይ ሌላም ደባል ሱስ ሲኖር መጥፎ ነው። ይህን ነገር ብዬ መጀመር እፈልጋለሁ። እናንተን ግን ሰላም አላልኳችሁ። እንዴት ናችሁ የጨረቃ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ሰሞኑን ጠፋ እያልን ነው፣ ግን ቪዲዮ እየተለቀቀ ስላይደለ ነው። ትላንት ተለቋል። በዚህ አጋጣሚ ለእስልምና እምነት ተከታዮች መልካም በዓል ማለት እፈልጋለሁ። ትላንት እንግዲህ ቪዲዮ ስላልሰራው ምንም እንትን ልል አልቻልኩም። መልካም በዓል። እስቲ ሁላችሁ መልካም በዓል የተባባላችሁ ክርስቲያኑም፣ ሁሉም ሙስሊሙ እንኳን አደረሳችሁ ምናምን ነገር ተባባሉ። ለእስልምና እምነት ተከታይ እህትና ወንድሞቻችን እንኳን አደረሳችሁ መልእክት እያስቀመጥን ወደ ቪዲዮችን እንገባለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ ቡሱ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ እያደረጋችሁን ብትጀምሩ በጣም ደስ ይለኛል። ብዙ ሰው ጋር እንዲደርስ የጨረቃን ፋሚሊ ሰፋ ማድረግ እንችላለን። አሁን 2500 ምናምን ነገር ላይ ነኝ። ብቻ ወደ 3000 እስቲ ገፋ ለማድረግ ሞክሩ። በቀጥታ ወደ ቪዲዮ ንግባ። ቪዲዮን እስከ መጨረሻ ተከታተሉ። ከዛን አስተያየቶቻችሁን እንሰጣላችሁ። እንጀምር። ሲገርመው ጫት ይዤለት ስመጣ ምን እንደሚያስብ ሰው ይገልሃል። እኔ ግን በቃ የምር እና በነገራችን ላይ እዚህ ጋር ጎመን ነገር ይዘናል። እቺን አፋችን ውስጥ እዚች ጋር እንይዛትና አንቺ ግን በጣም መጥፎ ሰው ነሽ። አስቡ እንግዲህ ብሩክን ማለት ነው ዛሬ በጎመን ሊሸውድ ከልጅነት ጀምሮ በሚያውቀው በጓደኛው በጎመኑ ሊሸውዱት ነው። በጎመን ሊያስጨልሉት ነው። ሼም አይደለ? ቤተሰብ ሰው በጎመን ሲበላ ለማንኛውም ጀለሳችን ጓደኛችን አንዳንዴ እኮ ማለት ነው በደንብ ማወቅ አለብን። ጎመን እንግዲህ ኢትዮጵያውያን በቃ የዘውትር ምግብ ማለት ሊባል ይችላል። ጎመን ማይበላበት የኢትዮጵያ ክፍል አለ? አላቅም። ጎመን ማይበላበት የኢትዮጵያ ክፍል ካለ እንጃ፣ ምናልባት አላቅም። ሲጀመር ላይኖር አይችልም። ግን ማለት ነው ብሩክ አሳዘነኝ። የምሬ ነው። በጎመን ሊሸወድ በመሆኑ አሳዘነኝ። በጎመን ሊያስጨልሉት ነው። ጠብቁኛላችሁ። ባላ ሚፍታ ስነ ስርዓት የዛንተ ምንድነው? ከአንተ ማላቀውን ባሪ ተሰይ አንተ በእናትህ ፏ በልቀናችን እናታበላቸው። ፏ ምለው ምን ይሰራል? ምን ፏ ነው? በቃ ያረሳነው ነገር አየሽው? አይሚ አየሽው? አበይ ለምን አትወኝ? አበይ ምንድነው? ሃይሚ ሃይማኖት ማቤቴን አስቀይማቸው። ሃይማኖት ጀማምረውታል። አሁን ብሩክ እዚች ጋር ገና ነው። አሁን ገና እንደገባ ምናምን ነገር ስለሆነ ተረጋግቶ ነው በትህትና ነው ሊያወራ ምናምን ነገር የሚሞክረው። ግን እየባሰ ሲመጣ ማለት ነው አይደለም የእነሱ ሳይሆን የመረቀኑን ነገር የሚመስለው ብሩክ ነው የመረቀነ የሚመስለው። ቪዲዮን ቆይ እስከ መጨረሻ ታያላችሁ። በተለይ ደግሞ ሚፍታ ደግሞ የተረፈባትን ቦታ እኔ ጀበናውን ራሱ ለጀበናው ፈራው፣ ለሲኒው ፈራው። ዛሬ ያስጨልሉታል። ወሬን አስጨልለውታልም ጨመረ እንጂ እናቴ ትሙት ላይ ነው። አንተ ስርዓትን ያዝ። ስነ ስርዓት ምን ያረጋጋል? ምንድነው ጀበናውን ያዝ። ምን ያረጋጋል? ምን ያረጋጋል? አቅም አለን እኛ። ቀዝቃዛ
ማርያምን እንቀያየማለን። 3 ግን አስባችሁታል? አሁን እዚች ጋር ብሩክ በደንብ ስሜታዊ ስለ አይደለ እንጂ አናቱ ላይ ጀበናውን ቢያፈርሰው ሳሉት እንግዲህ ምን በፕራንክ ሰበብ ምን ሊፈጠር እንደሚችል ሚፍታ ሰላሙን የሚያጣል ጤናውን የሚያጣል ፕራንኩን ቪዲዮ ሁሉ ነገሩን ነው የሚያጣው። ብቻ ለማንኛውም እዚች ጋር ብሩክ ስለተረጋጋ እንጂ የሃይሚም ጀበና ትሰበር ነበር፣ የሚፍታም ጭንቅላት አንድ ላይ ከጀበናው ጋር ይሰበር ነበር። ብቻ ለማንኛውም ሚፍታ እንኳን ጌታ ረዳ ወጥተሃል። እኔ በቃ እኔ እንዲሁም ፕራንኩ ሳይሆን በደንብ ሲታየኝ የነበረው አስቡ እንግዲህ ሚስቱን ሲያስቅም ገና እጮኛው ምናምን ነገር ያረጋትን ልጅ ሲያስቅም ማለት ነው ሚፍታ አናቱን ነበር የሚያፈርሰው። ብሩክ ትንሽ ጓደኛዬ ነው ወንድሜ ነው ባይል ኖሮ በቃ ዛሬ ሌላ ሰው ቢሆን አናቱ ፈርሶ ነበር። ስኳር የለውም። ቆይ ሃይሚ እኔ ለምንድን ነው የማታወሩኝ? አወሩኝ። ምንድን ነው የምታደርጉት? ችግር አለብህ። ምንድን ነው ይልክ ነው? ሃይሚ እያየኝ ነው። አንቆ ይዞኛል። እያየኝ ነው። እኔን ምኑ ቡናው ተረጋጋ። ምንም አይፈጠርም። ምንም አይፈጠርም። ነጭ ስለሆነ የሰው ልጅ እኔ ግን ማለት ነው የምር በትክክል ሰው ሲመረቀን እንዴት ነው የሚሆነው? እኔ በደንብ የመረቀን የሚቀሙ ሰዎችን እኮ ማለት እንደዚህ ምናምን ነገር በሩቅ አይቼ አውቃለሁ። ግን በእርግጥ ምናልባት እኛ አካባቢ የሚቀም ሰው ብዙ በብዛት ስለሌለ ይሁን ብቻ እንደዚህ በቅርበት ሰው ሲመረቀን አሁን ላታምኑ ይችላላችሁ። ግን የምር አይቼ አላውቅም እውነት ለመናገር። እስቲ እናንተ የምታውቁ ካላችሁ ወይም ደግሞ ማይረሳ ገጠመኝ ካላችሁ ይሄ በምርቃና ዙሪያ ማለት ነው ማይረሳ ገጠመኝ ካላችሁ እስቲ ንገሩኝ። እኔ ብዙም ለየት ያለ እንትን የለም። በቃ ሰው ሲቀም ምናምን ነገር እንደዚህ በሩቅ ምናምን ነገር ባይ አንዳንድ ቦታ ጥግ ይዘው ቁጭ ብሎ የሚቆሙ ሰዎች አለ እንጂ እንደዚህ በቅርበት እግዚአብሔር ይመስገን በእኔ ዙሪያ የሚቀምሰው ነገር የለም እንጂ አሁን ቢኖር አስባችሁታል? እኔም ቃሚ ሆኜ ይቀር ነበር። አሁን ብሱ ቲዩብ የሚባል ነገር አይኖርም። በቃ ዩቲዩብ የሚባል ነገር አይኖርም። እየመረቀንኩ በዚህ ሰዓት ራሱ ብቻ ይታደገን ፈጣሪ ይታደገን። ብቻ ለማንኛውም እስቲ ገጠመኝ ካላችሁ ነገር ስለ ራሴ ዝም ብዬ ቀበጣጠርኳ። እሺ ለማንኛውም ገጠመኝ ካላችሁ ነገር ምንድን ነው ብታፈጥብኝ? ምን ላድርግ? ኧረ በአላ አታስቀኝ በአላ። አንተ እረፍ እናትህ። ምንድን ነው ደግሞ ከእንትኑ ጋር የሚመስለው? መተውታ እግዚአብሔርን ኧረ ዛሬ ተጫወቱበት። የምሬን ብሩክ ላይ ዛሬ ተጫወቱበት። አጃጃሉት እኮ አይገልጸውም። ጅል ያደረጉት ብሩክን። በእርግጥ እሱ ጅል አልሆነላቸውም፣ እየታገሳቸው ነገር ነበር፣ ግን ሸውደውታል። በዛም በዚህም ግን ብሩክን ሸውደውታል። እኔ አቤት ትወናቸው ግን። ቆይ ስለ ትወናቸው በደንብ በኋላ እናወራለን። እንዲሁም አሁን አልናገርም። ቡና ስላልቀጠጣ ነው እስካሁን እንዲህ የሆነ ምንድን ነው ጫቱ ከሰረ። ወይኔ 500 ብር የተገዛ ጫት። ሚፍታ ከተናገረው ነገር ያሳቀኝ መሰላችሁ? ለቪዲዮ ነው ምናምን ነገር ብሎ ጫት ከሚገዛበት ቦታ እንትን ሲል ወይ መርቀኝ ይሆናል ነገር ልስጥ ጫፍ የማይጠቅመውን ፓርቶና እንዴት 500 ብር ጫት እንትን ይላል። ግን አሁን ብሩክን እኮ ማለት ነው እንደ ሀሳብ ማለት ነው እንትን ብታስቀሙት እኮ አይንጫጫም ነበር። እናንተ የሳታችሁት ፖይንት የትኛው መሰላችሁ? መጋበዝ ነበረባችሁ። እኔ ሳቅ እንግዲህ ጫት ምናምን ነገር ሲቃም እንደዚህ በግሩፕ አዲስ ላይ የሚመጣ ሰው ያዙና ነገር ይባላል። ብሩክን ብታስይዙትና አንድ ሁለት ቢል እኮ ማለት ነው አይንጫጫም ነበር። እንደነ ጸባዩን ገዝቶ ወይ ከእናንተ ጋር ዘፈኑን ይዘፍናል ወይ ከእናንተ ጋር ቡናውን ሲኒውን ገልብጦ ነገር ይቀራል እና ይቀረባችሁ። ብሩክም ቀረበት ጫቱ 26 28 29 32 45 መቁጠሩም ተጀመረ። ያየሽው ሲሸጥልኝ ሸውዶኛል። 59ኛው 8 ቅጠል አለው ብሎኝ ነበር። 8 ቅጠል አለው የተቃመ ነው። ያዝልኝ አንተና አይቀምኩ ያዙልን። ይሄን እኮ ነው የምላችሁ። በቃ ትወናቸው የሌለ ነው እውነት። አሁን አስቡ እንግዲህ አሁን በኖርማል እንዴት ሳቃቸው ራሱ እንዳላመለጣቸው ገርሞኛል። አስቡ የምር የመረቀነ ሰው ምናምን ነገር እኮ ነው የሚመስሉት። የመረቀነ ሰው እንዲሁም እንደዚህ አይተውንም። ተውን ቢባል እንዲሁም ጤናማ ነው የሚሆነው ሲመስለኝ የመረቀነ ሰው እና ለትወናቸውን 10 ከ10 ሰጥቻለሁ። ለሚፍታም ለሃይሚ ማለት ነው። የሚፍታ እንዲሁም አይበልጥም ብላችሁ ነው። ትወና ላይ ሚፍታ ጎበዝ ነው መሰለኝ። ያመረኝ ነው። ወይም ደግሞ እንዲህ እናድርገው የሚፍታን 10 ከ10 ሰተን የሃይሚን 9 ከ10 እናርጋት ትወና ላይ ማለት ነው። እዚሽ ጋር እያዳለውና ነገር አይደለም ወንድ ስለሆነ የመሬ ነው። በደንብ ሲያስቀኝ የነበረው እሱ ስለሆነ ነው። 79 80 ነው 82
እሺ አሁን 84 እሷ ይሄው 84ኛውም አንድ ቅጠል ብቻ ነው የቀረው። ሁሉም ይሄ ቅጠልሽ ከፈርጊ እስኪ ይሄው ጾታው ምንድን ነው? ሴት። አንቺ ወንድ ነው ሲሸጥልኝ ወንድ ነው ብሎኛል። ወንድ ነው። ጭራሽ ወደ ጾታ ምናምን ነገር ተገባ። የጫት ጾታ ሲኖረው እንግዲህ ሳሎ ቤተሰብ ወንድ ጫት ሴት ጫት ነገር ሲባል የትኛው ግን በደንብ የሚገዛ ይመስላችኋል? ወንዱ ጫት ነው በደንብ የሚገዛው ወይ ሴቷ ጫት ናት? አይ ሴቷ ጫት ናት በደንብ የምትገዛው። ምናልባት ልጣፍጥ የምትችለው እሷ ስለሆነች ማለት ነው። ወንድ የሆነ መራራ ነገር ነው ብቻ። እኔ ግን አሁን እነሱ ማለት ነው ጫት ብቻ አይመስለኝም። እንደዚህ ሲያስጨልላቸው ሲመረቅኑ የነበረው ጫት ብቻ አይመስለኝም። ጋንጃም አለበት መሰለኝ። ሺሻ ምስብ አለው እንዳለው ልጅ ሲጃራም ጠጣለው እንዳለው ልጅ እነዚህም ጫት ብቻ ሳይሆን ይሄ እንትኑ አካባቢ ከሰልማንደጃው አካባቢ የሆነ ያጨሱት ነገርማ ይኖራል እንዴ። የእናንተ ከፋ እኮ የእናንተ ተለየ። ጫት ብቻ አይመስልም። ከመቼ ጀምሮ ነው እናንተ ፏ የምትሉት? ጤነኛ አይደላችሁም። እሺ እኔ ፈልበል እሱ ፏ ይበል እስቲ አበይ ምንድን ነው ታዲያ? ማለትሽ ጅልነትሽ ነጭ አሞራ ሲጎትትሽ ማለትሽ ድንድነትሽ እነዚህ ሰዎች እኔንም ሊያስጨልሉኝ ነው። በእርግጥ እኔ መጨልለው በሳቅ ነው። ኧረ ተጃጃሉ ዛሬ አይገልጸው ግን ለምን ማለት ነው። ብዙ ዛሬ ዘፈን ብሏቸዋል። አሁን ከቀም ወዲህ ለምን ይቺ ምርቃናችሁ ሳትለቃችሁ ማለት ነው አንድ ሲንግል ትራክ ምናምን ነገር ለምን አትለቁም? የበሬን ነው። እኛንም አጃጃሉ ነው። የበሬን ነው። ብሩክም ብቻ አይደል እኛንም አጃጅለውናል። እኛ በእርግጥ እያየን የተጃጃል ነው። የበሬን እንደኔ እስቲ የተዝናናችሁ በዛሬ ቪዲዮ በጣም ነው ያሳቁኝ። በተለይ ሚፍታ ቅድምም ብያለሁ አልቻልኩትም ዛሬ ሊደባደቡ ነው። እንትና ሚፍታ ለጥቂት አመለጠ ያልኩት እሱ ራሱ ማለት ነው ሶፋ ጥግ ጥጓን ይዞ ሊሮጥ ነበር። እኔ ብሩክና ሚፍታ ቢደባደቡና ባይ ደስ ይለኝ ነበር፣ ግን ማለት ነው እንትና ሃይሚ ነገረች ሲያስጠላ። ለፕራንክም ቢሆን ማለት ነው የምር የሆነ አንድ ሁለቱና ነገር ቢሰነዛዘሩ ባይ ደስ ይለኝ ነበር። ግን ማን ያሸንፍ ይመስላችኋል? ከብሩክና ከሚፍታ ማለት ነው። በእርግጥ ግልጽ ነው። ረዥምም ወፍራምም አይ ቲንክ ብሩክ ነው። አይ ወፍራሙ ሚፍታ ነው፣ ረዥሙ ነው ብሩክ። እና ጂም ደግሞ ስለሚሰራ የሆነች አቅም ትኖራለች። ቢደባደቡ ግን ባይ ደስ ይለኝ ነበር። ሃይሚ ነገረች፣ ግን ትንሽ ራቅ ሳይል ነገረች። ወላሂ ጎመን ነው። አይ በቃ እየቀለዳችሁ እኮ ነው። እዚህ ቤት እንዳታስገቡ እንደዚህ አይነት ነገር በማለት እሱ ራሱ ነው እኮ የገባው ጫቱ ተራምዶ እንደዚህ ተወጥሮ ማለት ነው። ረጅም ሰዓት እንትን ብሏል። በጣም አለብኝ ታጠባ። አንተ ልብስ ያዝ እንሂድ። ኧረ ምን አይነት ናችሁ? እሺ ለማንኛውም ሰገይ ጫማ መደብደብ ነገር ገና ነው ካሜራ የሚያዩ። ኧረ ከፋችሁ እናንተስ። ብሩክ በጎመን ትሸወዳለህ ብዬ አስቤ አላውቅም። የምር በጎመን ትሸወዳለህ ብዬ አስቤ አላውቅም። ግማሹ ከገጠር መጥቶ ጫትም አይሸውደኝም ምናምን ነገር ብሎ አሽሙር እንትን ይላል። አንተ ጎመን የከተማው አብሮ አደገ እንትን ጎመን፣ በእርግጥ ከተማም ገጠር አይልም ጎመን፣ ግን በጎመን ተሸወድ። እኔ አፈርኩ ዛሬ። እኔ በብሩክ አፍሬያለሁ። ወይኔ ብሩክ ይመችህ። ለማንኛውም በተለይ ደግሞ ሚፍታና ሃይሚ ይመቻችሁ። የዛሬውን ፕራንክ ጽድት ታደርጋችሁታል። እንደዚች አይነት ፕራንክ ከምንም ነገር የጸዳ ፕራንክ በጣም ደስ ይለናል፣ ያዝናናናል ምናምን። ለማንኛውም ለዛሬው ፕራንክ አሁን ከ10 ስንት ትሰጣላችሁ? ከረዥም ጊዜ መልስ ነው አሁን እንግዲህ ወደ ፕራንክ የተመለሱት። ረዥም አይባልም ግን ያው ትንሽ ቆየት ብለዋል እና ሲመጡም አላሳፈሩንም። የሆነ የሚያስጠላ አይነት ፕራንክ አይደለም የዛሬው። 10 ከ10 ሰጥቻለሁ። እናንተ ስንት ከስንት ትሰጣላችሁ? ኮመንት ላይ እስቲ ያስቀምጡ። ከተዝናናችሁ ደግሞ ላይክ እያደረጋችሁ ተዝናንተናል ማለት ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ወዳችኋለሁ። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።